ማስተማሪን ከመወድባቸው መካከልና በዚህ ዘመን ሁሉም ሰው ሊያውቀው የሚገባ ብዬ የማስበውን አንድ ኮንሴፕት ዛሬ ነግራቸዋለሁ። በዚህ ቪዲዮ መጨረሻ ደግሞ አንድ የምስራች ነግራቸዋለሁ። ስለዚህ ቪዲዮውን እስከ መጨረሻው እንድታዩት ጋብዛቸዋለሁ። ኮንሴፕቱ መልቲሚዲያ ፕሮዳክት ሲሆን ለመረዳት ያመችን ዘንድ ብሬክዳውን እያደረግን እናየዋለን። ፕሮዳክሽን የሚለው ይቆይልና መልቲሚዲያ የሚለውን መልቲ ማለት አዚ ነው፣ መልቲፕል ወይም ደግሞ ብዙ ማለት ሲሆን ሚዲያ ማለት ደግሞ ዘ ቫሪየስ ቻናልስ ኦር ቱልስ ዩዝድ ቱ ስቶር ኤንድ ደሊቨር ኢንፎርሜሽን ኦር ዳታ ቱ ዘ ፒፕል። ይህም ማለት መረጃን ለማስቀመጥ ወይም ደግሞ ለሰዎች ለማድረስ የምንጠቀመው የተለያየ መንገድ ማለት ሲሆን ለምሳሌ ኒውስፔፐር፣ ሬዲዮ፣ ቴሌቪዥን፣ ኢቨን ኢንተርኔት ራሱ ሚዲያ ይባላል ማለት ነው። መልቲሚዲያ ማለት ደግሞ ዘ ሪፕሬዘንቴሽንስ ኦፍ ኢንፎርሜሽን ዊዝ ዘ ዩዝ ኦፍ ኮምቢኔሽንስ ኦፍ ቴክስት፣ አውዲዮ፣ ቪዲዮ፣ ግራፊክስ ኤንድ አኒሜሽን። ማለትም አንድ መረጃ በጽሁፍ ሊሆን ይችላል፣ በአውዲዮ እንዲሁም በቪዲዮ አለፍ ሲል ደግሞ በአኒሜሽን ወይንም ደግሞ በስዕሎች ከነዚህ በአንዱ ወይም ደግሞ ከአንድ በላይ በሆኑት ውክል ተወክሎ ሲቀመጥ ማለት ነው። በዚህ አያበቃም፣ በት I think you got my idea. Now let's come to multimedia production. Multimedia production is the process of planning, creating, editing and publishing multimedia. በሰለጠነው ዓለም ኮንቴንት ክሪኤሽን ይሉታል። ይህም ማለት መልቲሚዲያ ለመስራት ከማቀድ ጀምሮ እስከ ማስተላለፍ ድረስ ያለውን ሂደት መልቲሚዲያ ፕሮዳክሽን ይባላል ማለት ነው። ለምሳሌ ያህል የምትመለከቷቸውን ፊልሞች ጨምሮ ለቲክቶክ ሊሆን ይችላል ማንኛውንም ቪዲዮ መስራት የመልቲሚዲያ ፕሮዳክሽን አንዱ አካል። ቪዲዮ እንዳይረዝም በቀጣይ የምስራች ብዬ እንድነግራችሁ ምስር ብላ እያላችሁ ኮሜንት አስቀምጡልኝ። እስከዛው ይመቻችሁ። ጎበዝ አረ ጎበዝ እየመለጥኩ ነው። አረ በረሃ ጨረሰኝ። ወይ ተመልሰናል። አምባክ ምስር ብላ ባላችሁ መሰረት ተከስቻለሁ ማለት ነው። በመጀመሪያ የምስራችሁ ለማን እንደሚጠቅም ልንገራችሁ። የማይጠቅማችሁ ከሆነ ስክሮል። አንደኛ ካሜራማን እና ቪዲዮ ኤዲተር የመሆን ፍላጎት ያለ፣ ሁለተኛ ደግሞ ሙዚቃ፣ ዳንስ፣ ግጥም፣ ልቦለድ፣ ስዕል፣ ቀልድ፣ ስፖርት እንዲሁም የተለያዩ ተሰጥኦ ካላችሁ ሶሻል ሚዲያ የምትጠቀሙ እንደ ፌስቡክ፣ ኢሞ ሊሆን ይችላል፣ ቴሌግራም ማይጠቀም የለም አይደለ? ስለዚህ እናንተ ደግሞ አንዳንድ ቪዲዮዎችን እየቀረጻችሁ የመልቀቅ ፍላጎት ካላችሁ ምን አለፋችሁ የምስራችሁ የማይጠቅመው ሰው የለም። የምስራች ቪዲዮ ኤዲተር እና ካሜራማን ላድርጋችሁ። ሂር ዊ ጎ። ስልካችሁን ብቻ በመጠቀም የመልቲሚዲያ ፕሮዳክሽን ላስተምራችሁ። መልቲሚዲያ ፕሮዳክሽን ምን እንደሆነ ባለፈው በሰራሁት ቪዲዮ ላይ ባዮ ላይ ገብታችሁ ማየት ትችላላችሁ። ለመማር ፍላጎት ያላችሁ ልጆች በዚህ ስልክ ቁጥር እየደወላችሁ ወይ ደግሞ ቴሌግራም ላይ መመዝገብ ትችላላችሁ። ከ30 ለማይበልጡ ልጆች ብቻ ስለሆነ የማስተምረው ቀድማችሁ መመዝገብ ይኖርባል። ሌላው ይህንን አጋጣሚ ሊያገኙ ስላችሁ ለምታስቡት መልእክቱን አድርሱላቸው። በዚህ ትብብራችሁ ደግሞ ምስጋናዬ ከፍ ያለ ነው። አመሰግናለሁ። በስልጠናው ዙሪያ ሀሳብ፣ ጥያቄ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለሁላችሁም ምላሽ እሰጣለሁ። አካውንቱን ፎሎ፣ ቪዲዮውን ደግሞ ላይክ፣ ኮፒ ሊንክ እያደረጋችሁ ብዙዎች ጋር እንዲደርስ ተባበሩኝ። አሁንም ለትብብራችሁ ድጋሚ ከልብ አመሰግናለሁ። በቀጣይ በመልቲሚዲያ ፕሮዳክሽን እንገናኛለን። እስከዚያው ፒስ። ኮሜንት ላይ እስኪያስቀምጡልኝ። መልቲሚዲያ ፕሮዳክሽን ፓርት 3። በዚህ ቪዲዮ ሞባይላችሁን ብቻ በመጠቀም ቪዲዮ ኤዲት ልታደርጉበት የምትችሉትን ቆንጆ አፕሊኬሽን እጠቁማችኋለሁ። በቪዲዮ መጨረሻ ላይ እናንተ የምትጠቀሙትን የሞባይል አፕሊኬሽን ታስቀምጡልኛላችሁ። እኔ የመረጥኩት አፕሊኬሽን ካይን ማስተር ይባላል። ይህ አፕሊኬሽን አብዛኛው ነገሩ በጣም ፍሬንድሺፕ ነው ወይም ደግሞ ለጀማሪዎች በጣም አመቺ ነው። ይህ አፕሊኬሽን አብዛኛው ሰው አሁን ላይ እየተጠቀመው ካለው የካፕከት አፕሊኬሽን ጋር ብዙ ነገሩ ይመሳሰላል። ነገር ግን ከካፕከት አፕሊኬሽን ተመራጭ ያደረኩበትን አንድ ምክንያት ልንገራችሁ። ይህም ምንድነው? ኤዲት በምናደርግበት ሰዓት ምንም አይነት ኢንተርኔት አይጠይቅም። ካፕከት አፕሊኬሽን ግን እንደምታውቁት ኤዲት በምናደርግበት ሰዓት
ኢንተርኔት ወይም ደግሞ ኮኔክሽን ይጠይቃል። ይህ ደግሞ እኛ ካለንበት ሁኔታ ጋር ስለማይሄድ የኔ ምርጫ ይህ ነው። እናንተ ደግሞ ለቪዲዮ ኤዲቲንግ የምትጠቀሙት ሌላ አፕሊኬሽን ከሆነ ኮሜንት ላይ አስቀምጡልኝ፣ አብረን እናየዋለን። በቀጣይ ይህን አፕሊኬሽን እንዴት እንደምትጠቀሙት የሚያሳይ ቪዲዮ ይዤላችሁ እንዲመጣ ኮሜንት ላይ ቱቶሪያል እያላችሁ ጻፉልኝ፣ በዛ መሰረት ይዤላችሁ እመጣለሁ። በመጨረሻም ይህ ቪዲዮ ይጠቅማችኋል ለምትሏቸው ሰዎች ሼር አድርጉላቸው። መልቲሚዲያ ፕሮዳክሽን ፓርት 4። በዚህ ቪዲዮ በስልካችሁ ብቻ ቪዲዮ ኤዲት ማድረግ የሚያስችላችሁን የካይንማስተር አፕሊኬሽን ዋና ዋና ክፍሎች እናያለን። ይህን ቪዲዮ ለማየት አንድ ላይክ፣ ቢያንስ 5 ኮፒ ሊንክ እና 5 ሼር ስለሚያስፈልግ እዳችሁን ለመክፈል እንዳመቻችሁ አሁን ቪዲዮ ላይክ በማድረግ